2019 ላይ ወደ ግቢ የምትገቡ ተማሪዎች ማድረግ ያለባችሁ ነገሮች በጣም ወሳኝ ነገሮች ክረምት ላይ ማድረግ ያለባችሁ ነገሮች የመጀመሪያው ደረጃ ከአንድ ሳምንት ከሁለት ሳምንት እረፍት በኋላ በምንም ታምር ወደ ኋላ እንዳትሉ ቀጥታ ኮርሶች መጀመር አለባችሁ። ወደ ግቢ እንደምትገቡ እርግጠኛ ከሆናችሁ በተለይ ጎበዝ ተማሪዎች የነበራችሁ መካሪ ተማሪዎች የነበራችሁ እንደምትገቡ እርግጠኛ የሆናችሁ ምንድነው ማድረግ ያለባችሁ? ኮርሶችን አስቀድማችሁ ዩቲዩብ ላይ ገብታችሁ ተማሯቸው። ይህ በጣም ወሳኝ ነገር ነው። ምክንያቱም ግቢ ስር ከገባችሁ በኋላ የሚኖሩ የታይም ማነሶች በጣም ታይም ያንሳችኋል። ግቢ ላይ ገብታችሁ ፍሬሽማን ተማሪ መጠየቅ ትችላላችሁ፣ ሰዓት ያንሳችኋል። ስለዚህ ኮርሶችን አስቀድማችሁ ቢያንስ ወደ 8 ኮርሶችን መርጣችሁ እነሱን እስከ ቻፕተር 3 እስከ ቻፕተር 4 ማየት አለባችሁ ማለት ነው። ደከመኝ ሰለቸኝ ሳትሉ አይታችሁ መግባት አለባችሁ። ቢኮዝ ተፎካካሪ ናችሁ። ገብታችሁ ውድድር አለው ከሁሉም ተማሪ ጋራ ነው የምትፎካከሩት ማለት ነው። ስለዚህ አስቀድማችሁ መዘጋጀት አለባችሁ ነው። በጣም ይጠቅማችኋል። በጣም ፎከስ አድርጉ። በምንም ታምር ጊዜያችሁን 12ኛ ክፍል ተፈትኛለሁ ሰው ኢንትራንስ ፈተና እስኪመጣ ድረስ በቃ ዘና ነው ማለት ያለብኝ ምናምን ብላችሁ እንዳትሸወዱ። ገና ነው፣ ስራው ገና ነው። ስለዚህ ምንድነው ማድረግ ያለባችሁ? ኮርሶችን አሪፍ የምትፈልጉት ፊልድ ዲፓርትመንት ለመግባት የሚወስነው የ12ኛ ክፍል ውጤታችሁ ብቻ አይደለም። እሱ ከ20% ነው የሚያዘው። ገብታችሁ ዛ የምትሰሩት የአንደኛ ዓመት የፍሬሽማን ውጤታችሁ ነው። አንዳንድ ግቢዎች ላይ የፈርስት አለ፣ ሌሎች ላይም ፈርስት ሴሚስተር ሰከንዱም የምትወስዷቸው ሊሆኑ ይችላሉ። ሁለቱም ተሰርቶ ነው። ስለዚህ ፎከስ ማድረግ አለባችሁ ነው። ስለዚህ ምንድነው ማድረግ አለባችሁ? ይሄ ክረምቱን ዩቲዩብ ቪዲዮዎችን እያያችሁ ኮርሶችን በደንብ ተማሯቸው፣ ጥያቄዎችን ስሩ፣ ተለማመዱ። በቃ ሙሉ ጨርሳችሁ ሁሉንም በሚባል አዳርሱት። 2 ሳብጀክት 3 ሳብጀክት ብቻ ስፔሲፊክ መርጣችሁ አታንብቡ። ሁሉንም ይዩት። የእውነቴን ነው። በጣም ይጠቅማችኋል። ይሄንን አድርጋችሁ ክረሙ ነው። ስለዚህ እንዳትዘናጉ ለማለት ያህል ነው። በጣም ወሳኝ ነገር ነው። በኋላ ታመሰግኑኛላችሁ ምን አይነት ጠቀሜታ እንዳለው። ሌላ ግቢ ላይ ገብታችሁ በምንም ታምር ሶሻል ሚዲያዎችን እንዳታዩ። ቲክታክ፣ ኢንስታግራም ዘሆል እነዚህ ዲስትራክት የሚያደርጉ ከጥናት የሚረብሹ ነገሮችን ካሁኑ አሁን ጀምራችሁ ከስልካችሁ ላይ አጥፉት። በቃ ዩቲዩብ ኤንድ ቴሌግራም ካላችሁ በቂ ነው። ሌሎች ይደርሳሉ ማለት ነው። ስለዚህ እነሱን አድርጉ እና ክረምታችሁን በጥናት አሳልፉ ነው። ረፍት እያረጋችሁ ግን ጥናታችሁ ላይ ፎከስ አድርጉ። እዛ ገብታችሁ ዲስትራክት ከመሆን ታደጋላችሁ። የምትፈልጉት ዲፓርትመንትም ትገባላችሁ ማለት ነው። ሌሎችንም ምክሮችንም ስለ ግቢ ምን ማድረግ እንዳለባችሁና እንዴት መክረም እንዳለባችሁ ስገቡ ያለውን በሌላ ዩቲዩብ ቪዲዮ መልሳለሁ። ግን ይቺን ክረምቷን ግን አደራ ፎከስ ማድረግ ያለባችሁ እዚህ ግቢ ላይ ገብታችሁ የምትማሯቸውን ትምህርቶች ስታጠኑ ክረምቱን አሳልፉ ነው። ቴንኪው፣ አመሰግናለሁ። ሰብስክራይብ እና ላይክ ሼር አድርጉ። ያው ከተመቻችሁ በጣም ወሳኝ ትምህርቶችን ዩቲዩብ ትምህርቶችን የግቢ ገብታችሁ የምትማሯቸውን ለእናንተ ደከመኝ ሰለቸን ሳንል እያዘጋጀን እንለቅላችኋለን። ሰላም ሁኑ።